የአንድነታችን ጽኑ መሰረት የሚያስተሳስረን እንደ ሰንሰለት የሚያዋድደን ልብን አዋዶ የሚያቀራርበን ግርዶሹን ንዶ አብሮነት 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 የአብሮነት በረመዳን 9 የፕላቲኒየም ደረጃ ስፖንሰሮች የኢትዮጵያ ንግድ ባንክ፣ ሲቢኢ ኑር፣ ማለዳ ፎም፣ ቃል ስፔሻሊቲ የጥርስ ሕክምና ክሊኒክ፣ ኤቢሲ ሶፍት፣ ኢትኮፍ ኮፊ። የጎልድ ደረጃ ስፖንሰሮች ኢትዮ ጠቢብ ሆስፒታል፣ ዊኬር ላይት፣ ሚሽካት የገበያ ማዕከል፣ አልፋሪስ ምንጣፍና መጋረጃ። የሲልቨር ደረጃ ስፖንሰሮች እኔ ሪል ስቴት፣ የትም ትሬዲንግ። ብስሚላህ ራህማን ራሂም አልሐምዱሊላህ ረቢል ዓለሚን አሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የተከበራችሁና የተወደዳችሁ የአብሮነት በረመዳን 9 ተመልካቾቻችን እነሆ በአፍጥር ሰዓታችን ከናንተ ጋር የምንገናኝበት የአብሮነት ፕሮግራማችን ጀምሯል። የአሽረል አዋኺር የተወሰኑ ቀናትን እንግዲህ አጋምሰን ዛሬ ላይ ደርሰናል። 2-3 ቀን አሰለፍን አይደል? እንግዲህ አላህ አግርቶለት ኢዕቲካፍ ሙሉ ለሙሉ ገብቶ ያለ ደግሞ በጣም ደስ የሚል የሚያስቀና አለ። ደግሞ በተለያየ ምክንያት ከፊል የሌሊቱን ክፍለ ጊዜ ብቻ በመስጂዶች ላይ በኢዕቲካፍ የሚያሳልፍ ሰው አለ። እንደዚሁም ደግሞ በቤቱም ባገኘው አጋጣሚ በዒባዳ የሚያሳልፍ ሰው አለና የዘንድሮውን አሽረል አዋኺር እንዴት ልታሳልፉት አስባችኋል? እናንተስ ይህን ፕሮግራም እየተከታተላችሁ ያላችሁት ያው ሙሉ ለሙሉ ፕሮግራሙን የሚከታተሉት አልገቡም ብለን ነው። ቤት ውስጥ ያሉ ያዩት ያሉት ቤት ውስጥ ያሉ ወንድሞች ወይ ሊያፈጥር ብቅ ያለም ካለ በተለያየ አጋጣሚ በሶሻል ሚዲያም የሚከታተሉ ፕሮግራሙ በተለያዩ አማራጮች ስለሚለቀቅ ማለት ነው። ዛሬም እንኳን ባያዩት በሌላ ቀንም ሊያዩት ይችላሉና የአሽረል አዋኺሩም እንዳለ ሆኖ ሌሎች መልእክቶችም ይደርሳሉ ኢንሻአላህ። የተወደዳችሁ ተመልካቾቻችን ሰይድ መህዲ፣ አዩብ አደምና ሁሴን ኸድር የዛሬውን ፕሮግራም በማስፈጸም ወደ እናንተ እናቀርባለን። ዛሬ እንደተለመደው የተለያዩ ይዘት ያላቸው ወይም ደግሞ ትናንትን ያልደገሙ ሁሌም አዲስ የሆኑ ምክንያቱም አንዳንድ ነገሮች ሲቀርቡ አዲስ አይደለ ይሆን የሚል ሐሳብ እየመጣ ስለሆነ ሁሉም አዲስ ነው የሚቀርቡት። ኑር ረሱላችን ንውደድ አዲስ ሐሳብ ነው የሚቀርበው። በኡስታዝ ኻሊድ የሚቀርቡት አዳዲስ ሐሳቦች እየቀረቡ ይገኛሉ። ዛሬ እጃችን ከምን ግን ወቅቱም የጠበቀ ነው። አዲስነታቸው ብቻ ሳይሆን ወቅቱን ጊዜውን የጠበቀ በተለይ በእንደዚህ አይነት ሰዓት ስለ መልእክተኛው ሰለላሁ ዐለይሂ ወሰለም ለመረዳት እንዲህ አይነት አጋጣሚ ማግኘት ደግሞ እድለኝነትም ጭምር ነው። በጣም ጥሩ ነው። እንግዲህ አላህ Subhanahu Wa Ta'ala አግርቶልን የዘንድሮን ረመዳን ጥፍጥ ብሎ እንደዚሁ ደግሞ ከጀሊሉ ደግሞ ተቀባይነትን አግኝተን እንድናሳልፍ የዘወትር ምኞታችን ነው ኢንሻአላህ። እንዲሁ ከተማችን ላይ በጣም ተወዳጅ የሆኑ ኢቨንቶች ይከናወናሉ። ከዛ መካከል አሁን በነገ ዕለት የሚከናወነው የኑን የቁርአን መድረክ በጣም ቀዳሚው ነው። ላለፉት ስንት አመታት ማለት ነው አሁን ዘንድሮ 4 አመት 5 አመት አካባቢ በዙር በጣም በሚገርም ሁኔታ ሳይቋረጥ መጥቷል። ምንም እንኳን በየአመቱ የሚደረግ ቢሆንም ግን ጉልበታም ሆኖ ዘንድሮ በሚሊኒየም አዳራሽ በደመቀ መልኩ በነገው ዕለት ሊከናወን ነው። ባለፈው እዚህ መድረክ ላይ መጥተው ፕሮግራማቸውን ለተመልካች አድርሰው ነበር። ነገ ደግሞ ድቅና በቁርአን የሁል ጊዜ ሞቷቸው ነው። ከዛ ደግሞ የንጋት ደጃፎች በሚል ልዩ ሐሳብ ስለ መልእክተኛው አለይሂ ሰላቱ ወሰለም ሐሳቦችን ለመለዋወጥ ደመቅ አድርገው ያቀርባሉ። የሚገራርሙ እንግዶች ተጋብዘዋል። ከዛ መካከል ዓለም አቀፍ ዳኢውና የኢንተርናሽናል ኦፕን ዩኒቨርሲቲ ባለቤት ወይ መስራች የሆነው ዶክተር ቢላል ፊሊፕስ ደግሞ ልዩ ተጋባዥ እንግዳ ሆነው ማሻአላህ
ማሻአላህ ትልቅ ነገር ነው። ቁርአን ክብራችን ነው። እኛ ልቅናን ያገኘነው በቁርአን ነው። አላህ ከፍ እንድንል ያደረገን በቁርአን ነውና እንደነዚህ አይነት ዝግጅቶች ደግሞ ማንም ሊያመልጠው የሚገባ አይመስለኝም። በተለይ እዚህ መድረክ ላይ የሚነሱ ሀሳቦች ታላላቅ ሀሳቦች ናቸው። በተለይ ዶክተር ቢላል ፊሊፕስን ካገኘን በተለያዩ አጋጣሚዎች ታውቁታላችሁ። ዶክተር ቢላል የት ነው የምታስታውሰው ሰይድ? በሲዲ የሆነ መድረክ ላይ ሊቀረጽ መጥቶ ምናምን ይመስለኛል አዲስ አበባ መጥቶ አዎ እዚህ ነው። ከዛ በፊት አለ ዶክተር ቢላል ፊሊፕስን የት ነው? የትም አታውቀው? የትም አላስታውስም። በቃ ይሄ የፒስ ቲቪ ጄኔሬሽን አይደለም። ፒስ ቲቪ የለም። ኦኬ አዎ ልክ ነው። እሱን ያልመጣልኝ ታየው ነበር። ለምን መሰለህ? አዎ እዛ ላይ አይቼዋለሁ። ግን ምናልባት የእድሜ ልዩነት ያ ሊሆን ይችላል። እንደዛው ግን አንተ የዛሬ ልጅ እኮ አይደለም እንደው ነገሩን ለማየት ይሄ ፋይል መግለጥ ነው። ለምን መሰለህ እንደዛ ያልኩ? እንግዲህ በእኛ ጄኔሬሽን ፒስ ቲቪ ኢዝ በጣም ሁላችንም ተቆጣጥሮ የነበረው ነው። ዶክተር ዛኪር ናይክ ያው እሱ ነው ቀድሞ አእምሮ ላይ የሚመጣው። ከዛ ውጭ ግን የተለያዩ ሀገር ላይ የሚገኙ ሰዎች አሉ። ለምሳሌ ራሱ ዶክተር ቢላል ፊሊፕስ ከካናዳ፣ ሁሴን ይ ከማሌዥያ፣ ከእንግሊዝ አብዱራሂም ግሪን ከዩኬ በጣም ብዙ ናቸው። አሲም አልሐኪም ከሳውዲ የፒስ ቲቪ ግን አይከን ነበር ዶክተር በጣም ኦልሬዲ በጣም ሪቨርት ነው ወደ እስልምና ከመጣ በኋላ ነው መሰረቱ ከጃማይካ። አሁን እዚህ ጋር እድሜ ላይ ማስተካከያ ማድረግ ይቻላል ማለት ነው። ችግር የለውም። በየትኛው እድሜ ባየው ነው ማስተዋወስ ያልቻልኩት። ብቻ ግን በጣም ሁሌ እንዲህ የምትናፍቃ በአይንህ ለማየት የምትጓጓላቸው አይነት ሰዎች ናቸውና በአጋጣሚ ሆኖ ደግሞ ወደ ኢትዮጵያ መጥተዋል። ኢትዮጵያ መምጣትን ብቻም ሳይሆን ደግሞ በነገው ዕለት በሚሊኒየም አዳራሽ በርካቶች ጋር ይገናኛል። በጣም የሚገርም መልእክትም ያስተላልፍልናል። ስለዚህ ዶክተር ቢላል ፊሊፕስን ዓለም አቀፍ ዳዒ ነው። የትም ቦታ ቢሄድ እንደው እኔ አንድ ጊዜ ትዝ ይለኛል ወደ ምንድነው ጋምቢያ የምትባል ሀገር አለች አይደል? ጋምቢያ ሙሉ ሙስሊሞች ናቸው። አፍሪካ ሀገራት እየዞረ ዳዋ ምናምን ይሰራል እና ስቴዲየሙ ጢም ብሎ ነው በቃ እስቲቅባል ሲደረግለት ማስታውሰውና በጣም ነው ሁላችንም ብናገኘው ደስ የሚለኝ። እኔ አንድ አስታውሻለሁ። አንድ ጊዜ ተገናኝተን የሆነ ሆቴል ላይ ቆይታ የማድረግ እድል ገጥሞን ነበርና የሚገርም ሰው ነው። እንግዲህ አላህ Subhanahu Wa Ta'ala ወፍቆን ነገም ደግሞ የምናገኘው ነው የሚሆነው። ስለዚህ ማንም ሰው እንዳይቀር የነገውን የሚሊኒየም አዳራሽ መግቢያ ትኬቱን በር ላይ ታገኛላችሁ። ብቅ በሉ። ከቁርአን ጋር ከመልእክተኛው አለይሂ ሰላቱ ወሰላም ህይወት ጋር በጋራ እንድናሳልፍ ተጋብዛችኋል ማለት ነው። ከዶክተር ቢላል ፊሊፕስ በተጨማሪ የሀገራችን መሻይኾችም በስፍራው ይገኛሉ። እንግዲህ ዶክተር ቢላል ፊሊፕስ እንግዳ ስለሆነ እንግዳና ክብር ብለን ነው እንጂ በርካታ የኛም ሰዎች አሉ እነ ኡስታዝ አቡበከር አህመድ አሉ፣ እነ ኡስታዝ በድሩ ሁሴን አሉ፣ እነ ኻሊድ ክብሮም አሉ፣ ሌሎችም እንደዚሁ እና ደግሞ ያ መድረክ ቢለይበት አንድ ለየት ያለ የመድረክ ሴሬሞኒም አለ። እሱ መድረኩ ላይ የመጣ ሰው ብቻ ነው አሁን ነግረናቸው እንትን ስለማይሆን እዛው ለየት ያለ ምናልባትም ልክ ሲሰሙት ዋው ምናልባት አደምኩበት የሚሉበትም የፕሮግራም ኮንቴንት አለ። እሱንም ጭምር ነው የምናየው። ረመዳን የኢባዳ ወር ነው። በተለይ ከቁርአን ጋር በተገናኘ ኑን የቁርአን መድረክ የሚታወሰው በዚሁ ነው። ከሌሎች ፕሮግራሞች ቁርአን ላይ ብቻ ትኩረት አድርጎ የሚሰራ ፕሮግራም ስለሆነ ለመገባበዝም ሰው ለመጋበዝም ይመቻልና በረመዳን ወቅት ደግሞ ኢባዳም ስለሆነ ይህን ፕሮግራም እንድትገባበዙ እንድትሄዱ በአብሮነታችን ስም ጋብዘናቸዋል። ጀዛከላህ ኸይር። ከዛ ውጪ ምናልባት እንዲሁ ማንሳት ካለብን ነገሮች መካከል ሰሞኑን እናንተም በኸሚስ ምሽታችሁ አንስታችሁት ነበር። በዜናም ከቨሬጅ ተሰጥቶታል። በሰሜን አሜሪካ የሚኖሩ በተለይ ይሄ ቤይ ኤሪያ የሚባለው ወደ ባህር ዳርቻው አካባቢ ካሊፎርኒያ አካባቢ የሚኖሩ ቤይ ኤሪያ ሙስሊም አሶሲዬሽን አለ። ኢትዮጵያን ቤይ ኤሪያ ሙስሊም አሶሲዬሽን ይባላሉ ወይም ኢባማ በሚል በአብሪቬሽን ይታወቃሉ። ይህ ተቋም ላለፉት 22 ዓመት አካባቢ ያንን ማህበረሰብ እስላማዊ እሴቱን ጠብቆ እንዲኖር ለማድረግ ሲታገል ነበር። ግን ድንገት በደረሰበት አስከፊ የእሳት ቃጠሎ በማዕከሉ ላይ ከባድ ዳሜጅ ደርሶበታል። ስለዚህ አሁን ማዕከል አልባ ሆነዋል። እዛ አካባቢ ደግሞ እንደሚታወቀው ይሄ የማህበረሰብን ፈሳድ በጣም የተስፋፋበት ቦታ ከመሆኑ አንፃር ልጆቻቸውን በራሳቸው በእስልምና እሴት ጠብቆ ማኖር ማስተማር የነሱ ትልቅ ፍላጎት ነው። ይሄን ለማድረግ ደግሞ ማዕከል ይፈልጋል። ይሄ ማዕከል ደግሞ በእሳት ተቃጥሎባቸዋል። ስለዚህ እነሱ ምንም እንኳን በእሳት ቢጋይም ጉዳዩ የማዕከል ማጣቱ ቢደርስባቸውም
ከአመድ ውስጥ እንደገና አፈርልሰው መነሳት እንሞክራለን እንችላለን ብለው ተነስተዋል። ነገር ግን የኛን ደግሞ የቤተሰቦቻቸውን ድጋፍ ይፈልጋሉ። ስለዚህ በቅርቡ ዓለም አቀፍ የገቢ ማሰባሰቢያ ኢቨንት የሚያዘጋጁ ነው የሚሆነው። እዚህ ኢቨንት ላይ ሁላችሁም እንድትሳተፉ ተጋብዛችኋል። በተለይ በዲያስፖራ የምትገኙ ችግሩን በቅርበት ታውቁታላችሁ። ምንድነው እንደዚህ አይነት ቻሌንጅ የሴንተር የማዕከል ማጣት ማህበረሰብ ምን ያህል እንደሚበተን ሁላችሁም ትረዳላችሁ። ስለዚህ ኢባማ ዓለም አቀፍ የፈንድ ሬዚንግ ኢቨንት በቅርቡ ያዘጋጃል። እስከዛው ድረስ ደግሞ በጎፈንድሚና በሌሎች አማራጮች ድጋፍ እያደረጋችሁ ልትጠብቁ ትችላላችሁ። ስለዚህ አብራችሁን እንድትሆኑ ብለው ግብዣቸውን አቅርበዋል። ኢባማዎች አብሽሩ፣ ኢትዮጵያውያንም ሆኑ በመላው ዓለም የሚገኙ ትውልደ ኢትዮጵያውያን እንደዚሁም የእናንተ ጉዳያችን ነው የሚሉ ሁሉ ከጎናችሁ እንደሚቆሙ ተስፋ እናደርጋለን። ይህንን መልእክት ደግሞ በያላችሁበት ሆናችሁ ለምትከታተሉ ሁሉ እንድታደርሱ አደራ ለማለት እንወዳለን። ይሄ ሌላኛው መልእክት እንዲሆን ነው። ጥሩ ሀሳብ ነው። ምናልባት ይህ ተቋም ከመድረሳ በተጨማሪ መስጂድ አለው ምን አለው እሱን ዘርዝር ነው። በጣም በውስጡ ሁሉንም እስላማዊ ሴንተሮች የሚያሟሏቸው ለምሳሌ ትምህርቶች ታዳጊዎች ተርቢያ የሚወስዱበት ቁርአን የሚቀሩበት ነገር ነው። ዒድ ሲመጣ ሌሎች ሶሻል ጋዘሪንጎች በሚኖሩበት ጊዜ የሚሰባሰቡበት ማዕከል ነው። እስላማዊ ትምህርቶችም እዛ አካባቢ ያለውን ኮሚኒቲ ጋይድ ማድረግ ያን ብቻ አይደለም ደግሞ ከነሱ አልፈው በተለይ ትልልቅ ችግሮች በሚደርሱበት ጊዜ ወደ ኢትዮጵያም ጭምር ድጋፍ በመላክ ይታወቃሉ። ለምሳሌ እናስታውሳለን የኮቪድ ወቅት ፓንደሚክ በተነሳ ጊዜ ከዛ እንትን ብለው ነበር ድጋፍ አሰባስበው ለኢትዮጵያውያን ድጋፍ ሲያደርጉ ነበር። እዛም አካባቢ ይላሉ ለሌሎች ኮሚኒቲዎችም ጭምር ይደርሱ የነበሩበት ነገር ነው። በአነስተኛ ሊዝ ነበር ያንን ቦታ ተከራይተው ይሰሩበት የነበረው። ያም እንግዲህ የእሳት ሰለባ ሊሆን ችሏል። ስለዚህ ይሄንን ሪቨርስ ለማድረግ የራሳቸው ማዕከል እንዲኖራቸው እየሞከሩ ነው። በጣም በሚገርም ሁኔታ አንድ ያስተዋልኩት ነገር የዛው የአካባቢው ነዋሪ ወይም ደግሞ የቤይ ኤሪያ ሙስሊሞች ማዕከሉ እንዲኖራቸው ያላቸውን ጉጉት በቃ አቅም በቻለው ሁሉ የራሳቸውን ከኪሳቸው ያላቸውን ሁሉ ዶኔት በማድረግ የቻሉትን ያክል ሄደዋል። ግን ደግሞ ብቻቸውን ብዙ ርቀት መጓዝ እንደማይችሉ ደግሞ ይታወቃል። ምክንያቱም ያ አካባቢው በጣም ወደ ኤሪያ ነው። ያው ሆሊውድን ጨምሮ ሌሎች ትልልቅ ሴሌብሪቲዎች የሚኖሩበት ቦታ ነው። በቅርብ ጊዜ የሰደድ እሳቱ ተነስቶበት የበርካታ ሰዎችንም እንትን ያለ የኑሮ ውድነቱ በጣም ከፍተኛ ነው። ቦታ ማግኘት በጣም ከባድ ነው። ብቻቸውን አይችሉትምና ዓለም አቀፉ ማህበረሰብ ከጎናችን ሆኖ ብለው የጠሩበት ነው ማለት ነው። ያቅማችንን ሁላችንም እንደው አስገራሚ ነገር ብንሰራ ነው በጣም ደስ የሚለኝ። እስቲ ከዚህ ከኢትዮጵያም ለአሜሪካ ላለ ቤይ ኤሪያ ላለ የሙስሊም ተቋም የራሳችንን አስተዋጽኦ እናድርግና እናስገርም፣ ዓለምን እናስገርም። እዚህም በዓለም ሁሌ ከዛ ወደዚህ ብቻ ሁሌ ከዛ ወደዚህ በተለያዩ ዓለም አቀፍ መድረኮች አሁን ከዚህ ቀደምም ተሞክሯል። ከዚህ ቀደምም አሜሪካ ላሉ ወንድሞቻችን እንደዚህ ነው የተገቢ ማሰባሰቢያ ተደርጓል። አይ ቲንክ ሲመስለኝና እኛ አሁን ምን ይመስለናል እዛ ያለ ሰው አሜሪካ ስለሚኖር በቃ ኑሮንም ችሏል እንደዚህ አይነት ነገርም እርዳታ ወይ ድጋፍ ይጠይቃል ብለን አናስብምና በጣም ትልቅ ክፍተት ነው ያለው። ይሄ በጣም ትልቅ ርብርብ የሚጠይቅ ነገር ነው። መልካም ተመልካቾቻችን እንግዲህ ከእናንተም ምላሻችሁን እንጠብቃለን። አላህ ሌሎች ከጎናችን እንዲቆሙ እኛም ከሌሎች ከጎን መቆም እንዳለብንም ለማንሳት ነው ኢንሻአላህ። ፕሮግራማችንን ያበረቱልን ተቋማት እናመስግንና እስኪ ቀዳሚ ወደ ሆነ ፕሮግራማችን እንለፍ። የፕሮግራሞቻችንን የፕላቲኒየም ደረጃ ስፖንሰሮች እስኪ አስታውሱን። መርሐባ። አብሮነታችን በረመዳን 9 የፕላቲኒየም ደረጃ ስፖንሰራችን የሆነው ሲቢኢ ኑር የኢትዮጵያ ንግድ ባንክ ሲቢኢ ኑር ነው። በዚህ ዓመት አብሮነት ለበጎነት በረመዳን በሚል መሪ ቃል የተለያዩ መርሃ ግብሮች በማካሄድ እቅዱን ይዞ እየተንቀሳቀሰ ይገኛል። የተለያዩ ከተሞች ላይ የሚካሄዱ ኢፍጣሮች ደንበኞችን ቤት ለቤት ዝያራ እያደረገ ይገኛል። ከሰሞኑ ለባቡል ኸይር በጎ አድራጎት ድርጅት ድጋፍ ማድረጉ የሚታወስ ነው። ከዚህ በተጨማሪም ደግሞ የዘካ ካምፔን እያካሄደ ይገኛል። ከሰሞኑ ዘካን አስመልክቶ በኢትዮጵያ ንግድ ባንክ ዋና መስሪያ ቤት ልዩ የውይይት መድረክ ማዘጋጀቱ ይታወሳል። አሸረ ለአኺራችሁ ተቀባይነት እንዲኖረው ኢባዳችሁ ተቀባይነት እንዲኖረው የኢትዮጵያ ንግድ ባንክ ሲቢኢ ኑር ምኞቱን ይገልጻል። የአብሮነታችን በረመዳን አጋር ሆኖ አብሮን ስለሚያመሽ ከልብ እናመሰግናለን። ሌላኛው ፕሮግራማችን የፕላቲኒየም ደረጃ ስፖንሰር የሆነን ኢትኮፍ ኮፊ ነው። ቡናን በዘመናዊ መልኩ በቤቶ በቢሮና በሚመቾት ቦታ ሁሉ አለን ይላሉ። እንግዲህ እናንተ ወደ ቤቱ ጎራ ካላችሁ የምትፈልጉትን መስተንግዶ ታገኛላችሁ። ደግሞ በቤቴ ካላችሁ ደግሞ እንደነዚህ ያሉ ማሽኖችን ወደ ቤታችሁ አስገብታችሁ ቡናን ጥፍጥ ብሏችሁ በምትፈልጉት ቃና ሀገራዊ ቴስት ማግኘት ትችላላችሁ። ለዛም ነው ኢትኮፍ
ቴስት ብለን የሰየም ነው ይላሉ። ፕሮግራሞቻችንን ስለሚያበረቱልን እጅግ አድርገን እናመሰግናለን። እንግዲህ ቀኑ እየተጠናቀቀ ነው። አሽረል አኺር እያለቀ ነው። ምናልባት የቤተሰብ ከጓደኛ ጋር የመገባበዝ እቅድ ካላችሁ ደግሞ ቦታ አሲዛችሁ ቀደም ብላችሁ ልዩ የኢፍጣር ፓኬጃችንን እንድትጠቀሙ ሲሉ ጥሪያቸውን አቅርበዋል። አድራሻቸው ፒያሳ ሪበከንቱ በርጌስ ክሊኒክ ፊት ለፊት የሚገኘው ባሻ ወልዴ ችሎት ኮንዶሚኒየም አጠገብ ታገኙታላችሁ። ጎራ ብላችሁ ኢትኮፍ ኮፊን አጣጥሙ ብለዋል። ፕሮግራማችንን ስላበረቱልን እናመሰግናለን። ንግስት የሴቶች ንጽህና መጠበቂያ የፕላቲኒየም ደረጃ ስፖንሰራችን ሆኖ አብሮነት በረመዳን 9 ዝግጅታችን ከናንተ ጋር እንድናሳልፍ አጋራችን ሆኗል። ለሴቶች በራስ መተማመናቸው የሚያጎናጽፍ ጥራቱን በጠበቀ ማቴሪያል የተሰራ ፈሳሽን መቋቋም አቅም ያለው ሁሉም ሴቶች የንግስት ክብር ይገባቸዋል የሚለን ንግስት የሴቶች ንጽህና መጠበቂያ የአብሮነታችን በረመዳን 9 አጋራችን ሆኖ ከኛ ጋር ይቆያል። ሴቶች ምቾት እንዲገባቸው ንግስት የሴቶች ንጽህና መጠበቂያ እነሆ ብሏል። የአብሮነታችን በረመዳን አጋር ስለሆነ ከልብ እናመሰግናለን። ሌላኛው የፕላቲኒየም ደረጃ አጋራችን ቃል ስፔሻሊቲ ክሊኒክ ነው። እናመሰግናለን። ጥራት ባለውና በተሟላ አገልግሎቱ የሚታወቀው ቃል ስፔሻሊቲ የጥርስ ሕክምና ክሊኒክ አየር ጤና ያገኙታል። አየር ጤና ታክሲ ተራ ፊት ለፊት ሀላል ህንፃ ላይ ያገኙታል። ሲኤምሲ ታንቶስ ህንፃ ያገኙታል። ጀሞ ዋይምሻ ህንፃ ያገኙታል። እንቁላል ፋብሪካ እንዲሁ ታደሰ ቸኮል ህንፃ ላይ ያገኙታል። ቃሊቲ መናኸሪያ ፋሪድ ህንፃ ላይ፣ ደሴ ፒያሳ ብርሃን ህንፃ፣ ወልዲያ አዳጉ አደባባይ ያገኙታል። ድሬዳዋ ጉልላት ህንፃ ያገኙታል። ቃል ስፔሻሊቲ ክሊኒክ የአብሮነታችን አጋር ስለሆነ እጅግ አድርገን እናመሰግናለን። ማለዳ ፎም የአብሮነት በረመዳን 9 ፕሮግራማችን አጋር ነው። ሀገራዊና ማህበራዊ ኃላፊነትን መወጣት ተቋማዊ እሴቱ ያደረገው ማለዳ ፎም እርስዎ የተሻለውን ያለሙ ለምቾቱ ደግሞ እኛ አለን ይላችኋል። የኢባዳ ጊዜያችሁን ከውናችሁ ረፍት ማድረግ ስትፈልጉ ማለዳ ፎምን እንድትመርጡ ማለዳ ፎም የፕላቲኒየም ደረጃ ስፖንሰር ሆኖ የአብሮነታችን በረመዳን ምሽት ከእናንተ ጋር እንድናሳልፍ አጋር ስለሆነን ከልብ እናመሰግናለን። ሌላው በጎል ደረጃ ፕሮግራማችን ያበረቱልን ተቋማት አሉ። እጅግ አድርገን እናመሰግናለን። ሁሌም ጤናማ ዘመን የሚመኝሎ ኢትዮ ጠቢብ ሆስፒታል የሚመጥኑትን በልዩነት የሚለው ዊኬር ላይት ለልዩና አስደሳች ሸመታ ሚሽካት የገበያ ማዕከል የበርካታ ሴቶች የመጀመሪያ ምርጫ ጀሞ አንድ ሩት ህንፃ ፕሮፋይል ፋሽን እንደዚሁም ውበትና ጥራትን መለያ ያደረገ አልፋሪስ ምንጣፍና መጋረጃ ናቸው። በጎል ደረጃ አጋራችን የነበሩትን ሁሉንም እጅግ አድርገን እናመሰግናለን። ሌላኛው በሲልቨር ደረጃ ፕሮግራማችን ያበረቱልን ተቋማት አሉ። እነሱንም እጅግ አድርገን እናመሰግናለን። እኒ ሪል ስቴት ለቤት ፈላጊዎች ሁሉ መላ አለን፣ ጎራ ብላችሁ ጠይቁን ብለዋል። እጅግ አድርገን እናመሰግናለን። እንደዚሁም የትም ትሬዲንግ ውበትና የንጽህና መጠበቂያ ምርቶችን አምራችና አስመጪ ነው። ለውበታችሁ አለን እያሉ ነው። የትም ትሬዲንግንም የሲልቨር ደረጃ ስፖንሰር ስለሆነ እናመሰግናለን። እንግዲህ ፕሮግራማችን አድማቂዎች የሆኑትንም እንደዚሁ ሚና ፈርኒቸርና ቡኻሪ ብራንድ አልባሳትም እንደዚሁ እናመሰግናለን። ተመልካቾቻችን የስፖንሰሮቻችን መልእክት አድምጠን ቀዳሚ መልእክቶቻችንን ተከታትለን ተመልሰን የምንገናኝ ነው የሚሆነው። በያላችሁበት የተዋበቀ ቆይታ ይሁንላችሁ። አብሮነት 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 አብሮነት